በጣም ነው የሚገርመው። በጣም ደስ ይላል። ኦኬ ናይስ ናይስ የሚገርም ልጅ ነው። ያመር ጋይስ ታፕታፕ ኮፒ ሊንክ አድርጉ። ትቀጣለች። ሳሮንን እንቀጣታለን። ታፕታፕ ኮፒ ሊንክ አድርጉ። ከሞን ለዚህ ልቀጣይ ነው እንግዲህ ጋይስ አስነስቼ ትነሽና ድር ያለሽ እንዴ እንጂ አርገሽ ተዘጋጅተሽ ነው ቁጭ ጋይስ ደብል ነው። ታፕ ኮፒ ሊንክ የኔ ፎሎዎች ብቻ ጂጂ የምትከተሉ ፎሎዎች ብቻ ታፕ ኮፒ ሊንክ ታፕ ስቲ ቦርጫው ሊገኝ አማን እንዴ ገርምሽ ጋር እኮ ቺታ አርገሽ ነው ቁጫልሽው። አዎ ቤት ስለሆንኩ ብዬ እኮ ነው እንዳልቀጣ አረጋይ። እንዴት ነኝ? ቆይ ባዲቲ ነኝ እኮ ነው አንቺ ልጅ ባዲቲ ነኝ። አሪፍ ነው እንዴ ጥያቄ ያለው ጥያቄ እኮ ነው። ሳምሪ የትዳ ነው ጠፋች እኮ ምንና ነው? ስራ አላት፣ ፈተና አላት፣ የሆነ የምትሰራቸው ፕሮጀክቶች አሉና አሁን ማብቻ ተራሱ እንትን እየሰራች ነው። ጥያቄ ነው የመጣው ሲመለስ ትምህርት ካለማ ማፍታቱ ያ ሶስት ነገር ይዛ እንትን ትላለች። አሁን ጊዜው ስላላት ልጆቹም የሉም ምናምን አሁን የምትሰራበት ሰዓት ነው። ጋይስ ታፕ ኮፒ ሊንክ ከሞን ጋይስ ታፕ ኮፒ ሊንክ አሉ። ሶስት ከሌላችሁ እንዳሰጡ እኔ እንዲሰጠኝ የምፈልገው ሀብታም ብቻ ነው። ሰታችሁ ልትለማዝሙብኝ አልፈልግም። ኦኬ ሲሪየስሊ አንድ አበባ ሰጠኝ በኋላ በአንድ አበባ እንድትሰጠኝ አልፈልግም። ሀብታም ራሳችሁን የቻላችሁ ጤናማ ሰዎች ሶስት አበባ ስጡ። ጤናማ ሰው ደሃ ከሆንክ ተመልከት፣ ታፕታፓ ንዝንዝ አልፈልግም። እኔ ጋር ሌብላችሁ ከሁለት በላይ የሆነ ኦኬ ልክ እንደ ስታር 5 ስታር 6 ስታር 7 ስታር አሁን ከሁለት በታች የሞተ ነው ማንኛውም ነገር። ሌብላችሁ 4 3 5 እኔ ጋር እግዚአብሔር ምስክሬ ነው የምላችሁ እኔ ጋር መግባት ያለባችሁ ሰዎች አፕ ሌቭል 3 ስታር አፕ ይሄ ከ3 ስታር ጀምሮ ነው ምናስለ ከዛ በታች እንዳትመጣብኝ ፎሎ አራፋን ስቴጅ አይ ዶንት ላይክ ዩ ጋይስ ደብል ነው ከቦን ሀውሳሮኒኬ እኛ ከድሃ ጋር ምን እናደርጋለን? አምልጥ ነው ሩጫ ነው አላይሽም እንዴ ዛሬ ደብል ነው ጋይስ። ሜምበር ኦን አርጉት። አቅማችሁ የሚችል ሜምበር ኦን እንዴ በእናትህ ሜምበር ኦን አርጉት። ታፕ አርጉ። ሜምበር ኦን አርጉ። ያ በተረፈ ማለቃቀስ አያስፈልገኝም። ኖ ደብል ነው ሀብታም ይሄ ቤት የሀብታም ቤት ነው። ሳሁን መድኃኒዓለም ነው ሽኔ ድሃ ማየት አልፈልግም። የምሬ ነው የምልሽ አይ ዶንት ላይክ ድሃ እና የት ሄዱ ወገኖቻችን ታይጎዶ ከየት ያምጡ ብር ማረኝ ከድሃ የሚተርፍሽ ምን እንደሆነ ታውቂያለሽ? ሀሳብ ብቻ ነው። ባዶ ሳጥን ግልጽ ነው የምነግራችሁ። ታፕታፕ ትንሽ እንደዚህ ጅግያ እነገርኳችሁ ነው። እዚህ ቁጭ ብዬ በእናንተ ሀሳብና ምናምን የምቃጠልበት ምንም ምክንያት የለውም። ታፕታፕ ኮፒ ሊንክ ታፕታፕ ያደርጋችሁ ጋይስ ቴንክ ዩ ሶ ማች ኤቭሪዋን ቴንክ ዩ። የምሬን ነው መድኃኒዓለም ሪታ የኔ ቆንጆ ይኸው በቃ ራሱን የቻለ ራሱን የጠበቀ ሰው ይመጣል። ሀይ ጂጂጌ ብሎ ይሄዳል። ያስታውቃል። ሌብላቸው ያስታውቃል። ቦም ላለው ካልክ ታፕታፕ አርግ። ታፕታፕ ባረግ ነው ካንተ የሚፈቀረው። ሳሮን መድኃኒዓለም ነው የምልሽ ራስሽን አስከብሪ። ኢትስ ኤቭሪዌር። ሌላ ቲክቶከር እኮ ኢንተርናሽናል ቲክቶከር እኮ ዞር ብሎ ካያሽም እኮ ነፍሴ ማን ዞር ብሎ ያየዋል? ሙች አካርባ ሌብል በላይ እኮ ነው የሚያናገሩት እነዚህ ሙጃዎች። እኮ የኔ ፍቅር ግን እኮ ቆይ ታፕታፕ የሚያደርግልሽ እኮ ድሃ ወንድማችን እህቶች ይቅርብኝ። ምንም የሚያመጣው ነገር የለም። አንድ ታፕታፕ ያደርግና 11 ሀሳብ ይሰጥሻል። ጂጂጌ እንዲሁኝ፣ ሳሮንዬ ዞር በይ፣ ቀጥ በይ፣ ቀና በይ። ምን ያደርግልሻል? ጭንቅላትሽን ነው የሚነርበው፣ ብሎንሽን ነው የሚነካው በታፕታፕ። በአንበሳስ ቢሰጥሽ እስቲ ቆይ ዝም ብለሽ ሳሮንዬ መጥተው ጊፍት የሚያወርዱልሽ ሰዎች ተናግረው ይሄዳሉ።
ኧረ የለም ዜሮ አይናገሩም። አንቺ እንዲህ ባገላብጥ አካውንታቸው ራሱ ስም ራሱ የለው መድኃኒዓለም ሄይ ጂጂ ዩአር ማይ ሲስተር ነው የሚሉሽ። አንፈልግም ምሪት ታየኔ ቆንጆ እኔ እንደዚህ ነው በቃ ሰላም ያለ ንጹህ ድሀ እያለቀሰ ነው የሚሰጥሽ እያለቀሰ ከዛ ብሩ ይመጣል ያንቺን ይዞት ነው የሚወጣው። ይቅርብኝ የጠገበ ይስጠ ፍቅሩም ስድቡም አስተያየቱም የጠገበ ከኔ ጋር እንደዚህ ነው መጫወት በቃ አለቀ ጨረሻ። እኔ ድሀ እንዳይመጣ ቤት አልፈልግም እኔ ድሀ የጸባይ ሀብታም ነኝ። ምንድነው ቦርጫ አለኝ እንዴ ነገሩ ምንድነው? አይሄድም ራሴን ሰውነት ሳይ ወዴት ነው እያልኩኝ እኮ ነው። ሰው እኮ አጠገቡ ያለውን መስታወት የዋ እኮ ነሽ በጣም ሆና ራሴ ብታይ ግድንግድ አድርጌ ቁጭ ያውላ ብር አፍስሼ ማርያም ያምራል። ያምጡት ላሰራ ነው ደግሞ እስኪ ሰሞኑን የአንዳንድ ሰዎች ሁኔታ አይጮጮቹን አይቼ ሄጄ አድርጌ ደግሞ ይመጣል። ሄዱበት ያ ምሳሌ የተሰሩ ልጆች አሉ። ተይ እንዳትሰሪ። ጀርመን ብርሽን የመማንጀስማ ጥሩ ነበር። ጋይስ እንዴ ሂዱበት እንጂ ሀብታሞች የት ሄዳችሁ? ሂዱበት ሌብል ሶስት እነሱ ሲጎሻው አሁን አጸደዋቸው። አንድ ድሀ የለም። አሁን ድሀዎች ያሉት ድሀ ቤት ውስጥ ነው ያሉት። የሀሳብ ድሀ ሳሩን እያትፍሬ በርታ ችግር የለውም። እንዲህ ካላልሽ ድሀ ነው የምንሰበስበው። ይኸውልሽ ድሀ ድህነቱን ስሚኝ ትያው ይኸውልሽ ድሀ ስትይው የድህነትን መጥፎ ይረዳል። አይዞህ የድሀ ደጋፊ ሆነን እኮ ቀረ። አይዞህ የኔ ጌታ አይዞህ ጎበዝ። ድህነት እኮ ያለ ነው። ድህነት የለም። አምልጥ ከድህነት ከጭቆና አምልጥ። ይኸው ዛሬ የድህነታችንን መጨረሻ ልጃችን እንግሊዝኛ ለማወቁ አይደለም አንገት መድፋቱ ነው። እንዲህ ቢል ኖሮ ፈጠጥ ቢል ኖሮ አያችሁ። አሁን ሁለተኛው አይሾ ስፒድ ሁለተኛው ማለት ነው። ምን ቋንቋ መሰላቸው እንዴ? እንትን ያለው ቋንቋ አይደለም። ድህነታችን የምናጎነብሰው አይናፋርነት ድህነት ነው የሚያስጎነብሰው። አንድ ሀብታም ቢሆን ኖሮ እዛ ጋር ወጣው ዋት ዩ ቲንክ እኔ በሆነው አይሾ ስፒድ ጋር ወጣ አሁን ሳምሪ ብትሆን እኔ ብንሆን እዛ ጋር መድኃኒዓለም ምን ታመጣልን ነው የምንለው። በብር ስለተስተካከለን አይደለም ስለተሞላን መተማመን። ድህነት ከኢትዮጵያ ውስጥ መጥፋት አለበት። እናቱ ድንጋይ እሱ ነው አንገታችንን ጎንበስ ያስደረገን እንጂ ቋንቋ አይደለም። ሌሎች ከአጠገቡ ያሉት ልጆች ከሱ የተሻለ ተናግሮ አይደለም የሚሞክር፣ ግን ድፍረት የለውም። ምክንያቱም ድህነት ሀሜት ያመጣል። ምን ይለኛል ኢትዮጵያ ሼ አሁን እንዲህ ባወራ እንግሊዝኛው ተበላሽ ይለኛል ልጅ እኮ ደህና ጊዜ እኮ የሚናገር ልጅ እኮ ነው። ደህናው ድህነት መጥፋት አለበት። ድህነት ልክ ነው። ኮንፊደንስ ያሳጣል። ሳሮን ይሄ ድህነት በጣም እኔ አሁን እዚህ ሀብታሙኝ ነው እንዴ እንደዚህ መንጣጣ፣ ግን የተሞላሁት ነገር አለ። በጣም ልክ ነሽ። የተሞላሁት ነገር አለ። ተሚኬ ይህኒና ከዚህ ደግሞ ችን ነገር ስታምር ምሰጪ ግን አብሰብስቡሽ ሄዱበት። ሳሮንን ላስቀበል ልቅጣላችሁ። ሀብታሞች የታሉ? እስቲ ነው አልተነሱም። ሀብታም ኔ ፕሌን ላይ ነው ያለው። በጊዜ ነው የሚተኛው። ሀብታም ደግሞ ችግሩ ይጅበት መስ እኔማ ይህን ድህነትማ ጆሮ በጣም ነው የምታማው። በነገራችን ላይ ለራሴ ጆሮዬን በጣም ያሳከኛል፣ በጣም ያመኛል። ለምን እኔ እንጃ። ሁሌ እዛ ሀገራችሁ እንደዚህ ነገር ጥሩ ነው። ታይ መታዋለሽ ተሚኪ የኔ ቆንጆ ቴንኪዩ። ለምን የመገዳደል እንትን አንጫወት? ብሬክ ናቸው ይህ ጥያቄ። ሳሮን እኔ ግን የምልሽ እንደ ድሮሽ ማለት ዝንጥ ብለሽ እንዲህ ብትይ መድኃኒዓለም ነው የምልሽ። እንዲህ ብትይ ይመጣል እግዚአብሔር ይሰድቡኛል። በኋላ ምን አባቱ
ቤጤል ቤጤል አንዳንዴ ሰውነት ያለው ሸፋፍኖት ይቀመጣል፣ ሰውነት የሌለው ቡጥ ቡጥ ይላል። እኔ እኮ እንዳንድ ግራ ነው የሚገባኝ። ይቻላል እውነቴን ነው የምልሽ። እዚህ ለመቶች ባክግራውንድሽን እንደዚህ ምናምን አሰማምረሽ ምናምን ነገር ብትይ መድኃኒዓለም እንደምልሽ የዓለም ጊፍተር አንቺ ጋር እንደሚመጣ ታውቂያለሽ። የምን አባቱ ቀረጻ፣ የምን አባቱ ሆሊውድ፣ ራስሽ ሆሊውድ ቤትሽ ውስጥ ብትሰሪ ፍቅርሽ ቴንኪ በጣም ሂጅበት። ስለማን ነው ጌታቸው? እስኪ ፕሊስ። ዋው የኔ ነው። አንቺም እኮ ዋው ነሽ። ምን ጥያቄ አለው? የኔም ቤት የአንቺ እኮ ለየት ይላል እናቴ። እውነቴን እኮ ነው የምልሽ። ሳራ በእናትሽ አንቀሳቅሽ ውስጥ ይሄንን ነገር ማናጀር የለሽም አንቺ አለሽኝ። ከዚህ በኋላ እንዳትከዚኝ መድኃኒዓለም በውስጥ ስልክ ላኪ ለሽ በቃ እንዴ የዋህ ታያቸዋ የዋሃት በነጋች ላይ አርጌ እዚህ ላይ እኮ እስከ $10,000 ድረስ እኮ ነው የሚሰራ። $10,000 እኮ ሆሊውድ ውስጥ እኮ አንድ የሆነ እንትን ፕላት ተሰጥቶሽ የሆነ ቦታ እንዲላልሽበት $2,000 ነው ለፊልም ማለት ነው። ፊልሙ ግን በስንት ብር ይሸጣል? ነፍሴ ሞኝ አቱኝ የሚናገር የለም እንጂ የሚደረገው እዚህ ላይ ቲክቶክ ላይ መድኃኒዓለም እንደምሽ $100,000 $200,000 የሚሰሩ አሉ። አበሻ አይደለም ነጮች። የኛዎቹ እንኳን $10,000 ይሰራሉ። የሆነ ሰዓት $10,000 ይሰራ ሰው አለ እዚህ ላይ በኖርማል ግን $7,000 $500 በየቀኑ $500 ቀላል። ሳሮሽ አውጭ እንቸብችብ ማሪ እንኳን ያንቻል ላይ ማንም ሙጃ ራሱ እያሳየ ነው። ጂጂ እስኪ አንሽ እንዴት ነበረ? ቀኔማ ከሾ ስፒድ ጋር ስሯሯጥልሽ ነው ያልኩት። እኔ ራሴ ወደቀ ተነሳ፣ የሆነ ነገር መታው፣ የሆነ ነገር ተሰበሰበ፣ ምን በላ ስል ጭራሽ ይህን ጥሬ ስጋ አውጦ እናቴ አላየሽው? አላየሁትም። መቤቴ እኔ ዝም ብዬ ስጋ በልቶልሽ እናቴ ጥሬ ስጋ በልቶ የማያውቀው ልጅ ጥሬ ስጋ ስበልቶ 3 አበባ ቡና ጠጥተው ታሪክ ነው የፈጠሩብን። ልጁ ሞት። ቡናማ ይሄማ ቡናማ አለም እኮ ነው የኛ ቡና። እንደ የትም እኮ ስታርባክስ የትም እኮ የኛ ቡና ነው ሲጀመር። ቡና ኖርማል። ትልቁን ስራ የሰራው ነገር በጣም መንግስትን ኢትዮጵያ እንደ ኢትዮጵያ ዛሬ ያሸነፈችበት ዋናው ነገር ቡናችን። ቡናውን ጮክ ምን እንዳልታውቂያለሽ ቡናውን ስጠጣ የሆነ የሚያነቃ ድራግ የወሰድኩን ይመስለኛል። 3 አመት አለም እኮ ነው። እኔ እዚህ ቱርክ ማለት ነው የሚሰሩ አሉ ከኔ ጋር ምናምን ሳልፍ ራሱ ኢትዮጵያ ብለኝ የት ነሽ ሲለኝ ኢትዮጵያ ስላቸው ኮፊ ነው የሚሉኝ፣ ቡና አምጪልኝ ነው የሚሉኝ። መቤቴ ይሄ እኮ አለም እኮ ነው የሚልቀው ቡናችንን። ያ ግን የሆነ ሰዓት ላይ እንትን ብሎ ነበረ ቡናችን መርኬቱ ላይ ወድቆ ነበር በብራዚል። አረ አንደኛ ነን እኛ ከብራዚል ቀጥሎ እንዲ አሁንም ኢንተርኔት ላይ ስ ቼክ አድርጊ ውስጥ እኛ እኮ ነን አንደኛ ከብራዚል ጋር አንድ ነን ሁላ። ቡናማ አንደኛ ነን እኮ ቡና ረቧሰማ። አሁን ግን ትልቅ ነገር የዛሬው ትልቅ ነገር ነው። ልጁ ትልቅ ነገር ተሰርቷል። ተመስገን ለሀገራችን። እንዲያውም ትንሽ ወደ ማታ እስከ ማታ ድረስ ቢቆይ ኖሮ የበለጠ ነገር ነው። ግን ታመመ ልጁ። ምን ሆነ ታመመ? ወይኔ በሉት። ይህ ጥሬ ስጋ ብቻ ሳይሆን ሆነ ሀፕን ያደረገ ነገር አለ። በነገራችን ላይ ትክክል አልነበረም። መድረክ ላይ አንዳንድ ጊዜ ደክሞት የመጣለች ያደረጋችሁት ነገር ከባድ ነው። ምን አረገ? ጥሬ ስጋ በላችሁ ብለሽ ነው የምትይው? ጥሬ ስጋ በልቷል። ጥሬ ስጋ ከበላ በኋላ ቡና ጠጥቷል። ጥሬ ስጋ በልቶ ቡና ጠጣና አጋጣሚ መድረክ ላይ ሲወጣ ከሆነ ሰው ጋር እንዲተጋጨ በጣም በሚያስጠላ ሁኔታ ሲጋጭ እንትናት ወዲያውኑ አቅለሸለሽ። የምርሽ ነው? ያ እንደዚህ አይነት ነገር ጥሩ አይደለም። እና ግን ምንም አይሆንም እባክሽ። የሆነ መድኃኒት ነው የሚወስዳት መድኃኒት ማለት ነው። የመጀመሪያው ስለሆነ አወጣው መሰለኝ አወጣው። በቃ ካወጣ ችግር የለውም።
ምንም አይሆንም። ልጁ ጥሬ ስጋ ብቻ ያውቅ ማለት እንዴት ያውቀዋል? እንዴት ምን ሆነሽ ናቸው? አያውቀውም ማለት ይበላል። ይሄ ምንድን ነው ሱሺ ምናምን ሊበላ ይችላል እንጂ ጥሬ ስጋ የትም አያውቁም፣ አይበሉም። አዎ ሱሺ ምናምን ነው እንጂ ስጋ ኬት ያውቃሉ ብለሽ ነው። ቤስት ፉድ ምግብ ሳይበላ 2 ሲኒ ቡና ጠጣ። ምግብ ሳይበላ 2 ሲኒ ቡና ጠጣ። መጀመሪያ 1 ሲኒ ጠጣ። የሆነ ቡና ሴሬሞኒ ያዘጋጁለት እና ጠጥቻ አላውቅም። ቡና ጠጣ ሲል ጠጣ። ቡናውን ጠጥቶ ሩጧል። ከዛ በኋላ ፀሐይ አለ፣ የኢትዮጵያ ፀሐይ ታውቂዋለሽ። ደከመኝ ውሃ ልጠጣ ምናምን በጣም ርቦኛል ምናምን አለ። ያ አይደለም 2 ሲኒ መጠጣቱ ራሱን የቻለ የሆነ ነገር ሊፈጥርበት ይችላል። ግን ጥሬ ስጋ በአዋዜ በሚያቃጥል ተበልቶ ቡና ይጠጣል። ሁለተኛ ነገር ባክሽ ምንም አይሆንም። ምንም አይሆንም። እግዚአብሔር አቆጥቶታል። ግን ጥሩ አይደለም። ሀፕን ያደርጋል በእንደዚህ አይነት ሰዎች ላ ጥሬ ስጋ ሀይ በይልኝ እንጂ ቀጩና ወቅሸት ቀጮ ሰላም እያለች ነው። አርቲስቷ ቀጮ አርቲስቷ ወፍራም አገናት ሀይ በይልኝ አለች። ሀይ በጣም ነው የምታስቀኝ። ከስቲ ሰው እናስገባ እስኪ ሞቅ ደመቅ እንዴት ሞማይ አስገብሽ ማለት ሀይ ያለች ነው። ሰላም ሀይ ቀጮ እንዴት ነሽ? አሁን እኔ እና አንቺ እንጫወት፣ ግን ካለ ሰው እናስገባለን። ሞቅ ደመቅ እንዴት ሀይ ቀጮ ደህና ነሽ? የሆነ የምወድላት እንትን አለ ከወንዶች ጉዳይ ጋር የሰራችው እሷ ናት አለ። እሷ ናት። ለምነው ቀጮ ያለች የተባለችው? ወፈር ያለች ነሽ ቀጮ አላት። በቃ ደስ ይላል ስሟ። ግን የሆነ ከስታለች አለ። አሁን ከስታለች ስለ ከወለደች ማለት የለችም። ደህና ነኝ ፍቅር የሆነች ልጅ ናት። በጣም ሰው ይወድሻል። ላይ ሰው ይወድሻል። አይሹ አርቲስት ሁሉ ነው የሚወድሽ እንዴ? በጣም እንዴ አይነው ሳሮንዬ። እኔ እኮ የፖለቲካ አመለካከቴን እንጂ ሰው ወደ ሌላ ወስደው እኔ ብዙዎች እኮ አብረን ያደግን ለነሳው እንተዋወቃለን። ኧረ እንወድሻለን። በጣም ነው የምንወድሽ። በጣም ነው የማከብራችሁ። ኢትዮጵያ ላቭ ዩ ጋይስ ሲሪየስሊ በጣም ላቭ ዩ ቴንክ ዩ ባይ ሶስት ለምትወድሽ ነው በእርግጠኝነት የጠየቀችው። አይገርምሽ? ላቭ ዩ ቴንክ ዩ